አዲሷ ሰራተኛ ነሻ እና ታዲያ ምን ይገትልሻል? ወደ ስራሽ አትሄጂም? ይቅርታ ኩሽናይቱ ጋር እንደሆነ ስላላወኩኝ። ሰሚኛለሽ? እዚህ ቤት ማንም እኔ ሊያዘኝም ሆነ ምንም አይነት ጥያቄ ሊጠይቀኝ አይችልም። የዛሬን ነው የማልፍሽ። ሰማሽ? ደግሞ እዚህ ጋር ምንድነው? አይተሽ እንኳን አንተነሽ ይሄ ተቀመጥ አለበት። ለስራ አይደል የመጣሽው? በይ ጎንበስ በይና በእጅሽ አጽጂው። በእጅሽ አጽጂው። ቶሎ በይ። ጎንበስ በይና አጽጂው። ቶሎ በይ። ፍጠኝና አጽጂ። ምን ያፈዝሻል? ቶሎ ቶሎ በይና አጽጂ። ምን ታይኛለሽ? እኔን አጽጂ ነው የምልሽ። ሄሎ ሳሉ ይቅርታ ቀሰቀስኩሻል? አይ አልቀሰቀስከኝም። ምን ነው ቤት አይደለህም እንዴ? አዎ ቤት አይደለም ቢሮ ነው። እሺ ተወው። እንደውም ለምን ደወልክ? የሆነ ዕቃ ረስቼ ነበረ። ግን አንቺ ደህና ነሽ አይደል? አረ ምንም አልሆንኩም። ቆይ አንተ ዛሬ ቀን ስንት ነው? ሰኔ 17 አይደል? ግን እርግጠኛ አይደለሁም። ሜቢ እስቲ ሌላ ሰው ነው። አይ ትክክል ነህ። ግን ለምን ጠየቅሽ? ሰኔ 17 በየዓመቱ ምን አለ? እኔ እኮ ሰልዬ እረሳለሁ። ተወው። እንደውም ምን ሆነሻል ሰሉ? ለምን ምን እንደሆነ በግልጽ አትናገሪም? ተወው አልኩህ እኮ። አሁን የረሳኸውን ዕቃ ንገረኝና ላቀብልህ። ክፍሌ ሂጂና ራስኪ አጠገብ ያለውን ቁም ሳጥን ክፈችው። ቁልፍ ያለ እዚህ እንድታቀብኝ። አንተ ደግሞ ታዲያ ቅድም ራስህ አትወስድም ነበር እኔን ከምታስገፋ? አረሳኸው ማለት ነው? ብረሳ የኔ አብራቲ ልደታን ቀረሳለሽ። አይ ወንድሜ ዛሬ የመጣችው ሰራተኛ እኮ ነች። በጣም ይቅርታ። የምን ይቅርታ ነው? ሰራተኛ ከሆንሽ ልክሽን አውቀሽ እያየሽ አትራመጂም እንዴ? ደግሞ የጣልሽብኝ ወንድሜ የሰጠኝ ስጦታ ነው። እሺ ለእንዳንቺ አይነት ተራ ሰዎች እድል አንዴ ነው። ሁሌም ቢሆን እዚህ ቤት ውስጥ ስትንቀሳቀሽ በጥንቃቄ ሆን። እሺ ጀዛ ነው ይቅርታ መፈራ መለብሰ ነው። እስኪ አንቺ አዲስ የገቡ የሄዱና የሲሚንቶ ጊዜ ሰነዶች ናቸው። ኳሊቲው ግን ተረጋግጧል? አዎ ሲራክ ነው በጠዋት ሪፖርት ያደረገልኝ። ሲራክ ተሳክቶለት በጠዋት መግባት ጀመረ። አይገርምም? እና ምሳ ከኔ ጋር ነካ። እንኳን እስራት አላልሽ። ምን ነው ለራት የቀጠረቻለች እንዴ? አረ እነሱ የሚባል ነገር የለም። ዛሬ እኮ የሰላምዬ ልደት ነው። እንደውም ማታ እንዳትቀሪ አብረን እንሄዳለን። እንደስ በለኛ ይሻልቃል። ለስሙ ባለቤት አለሽ። አንቺ ግን ለማኝ ሳይጸዳዳ በጠዋት ተነስተሽ ስልክ ላይ ተጥደሻል። አልገባኝም። ምን ለማለት ፈልገሽ ነው? ምን አለበት ለባልሽ ጠዋት እንኳን ሙያሽን ብታሳዩ። ምን አገባሽ? ለምን አያገባኝም? ያገባሽው እኮ ልጄን ነው። ለነገሩ ተይው፣ አንቺን ያገባ ቀን ነው ልጄ ተበላሸው። ወይ ሙያ የለሽ ወይ ጸባይ የለሽ፣ የሴት ኪሳራ። ለነገሩ ጋጠ ወጥ ነሽ፣ አሳዳጊ የበደለሽ። ለዛ ነው ከኔ ጋር ፍላፊ የምትካፈችው። ሴትዮ ክብርሽን ጠብቂ እሺ። ምንድን ነው ያደረግሽው? ልትገይኝ ነው እንደምትፈልጊው? እናቴ ላይ እንደዚህ እንዴት ታደርጊያለሽ? አረ አይደለም፣ እንደሱ አይደለም። ዝም በይ።
እናቴ ላይ እንዴት እንዲህ ታደርጊያለሽ? ቢገባሽ የዚህ ቤት ንጉሥ እኔ ነኝ። ንግስቷ ደግሞ እናቴ ናት። መክሊት! አቤት። ሻይ በዝንጅብል አፍይልኝ፣ ከቁርስ ጋር ታቀርቢልኛለሽ? እሺ፣ አፈላለሁ። ስሚ፣ ነይ አንድ መኝታ ቤቴን አስተካክልኝ። አንድ ሺህ ይሄን ስለ ይዤ ልስጨርስ አስተካክላለሁ። አቤት አቤት! እንዴት ነው የምታወሪ? እትዬ ይሄ እንዳያርብኝ እኮ ነው። ደግሞ ሰላምም እርቦኛል ቁርስ አርሽልኝ ስላለችኝ። ሰሚኛለሽ? ለኔ መልስ አትመልሽልኝ። ለኔ መልስ መመለስ ምን ያህል ዋጋ እንደሚያስከፍል አሳይሻለሁ። አሁን ያልኩሽን ብቻ ሂጂና አድርጊ። ፍጠኝ። ሄሎ ሲራክ። ሄሎ ናሆሜ። ይቅርታ ደግሜ ደወልኩ። አረ ችግር የለም ናሆሜ። ምን ነው የተፈጠረ ችግር አለ? አይ ችግርስ አይደለም። አዲስ ፕሮጀክት እየመጣ ነው። ልንገርህ ብዬ። ኦ በጣም ደስ የሚል ነገር ነው። እንደዛማ ከሆነ ይሄኛው ፕሮጀክት ቀላል ፕሮጀክት አይደለም። ስለዚህ ጉልበታችንን በእጥፍ ማሳደግ አለ። ኧረ አታስብ። መቼም እስካሁን እኔ ላይ ምንም አይነት እንከን አላገኘህብኝም። እሺ መልካም። በቃ ማታ በደንብ እናወራለን። ቁርስ መስራቱን ትተሽ ምን ያገለግልሻል? እትዬ እኮ መኝታ ክፍሌን አስተካክልኝ ብላኝ ነው። እና እኔስ ሻፊልኝ ያልኩሽ መቼ ነው? እና ሀያታ ምን ይጠበስ? ከራበሽ ገብተሽ መስራት ትችያለሽ። ሰራተኛው እኮ የመጣችው እኔን ለማገዝ ነው። ማለት ወንድሜ እኮ ነው ያመጣት። አፍሽን እንዳከፍቺ። ባለቤትሽ ያለውን ሰምተሻል አይደል? አንቺም ወደ ስራሽ ግቢ። እሺ እትዬ፣ አሁን ቁርሱን ላዘጋጀው አይደል? እኔ ልወጣ ስለሆነ አያስፈልግም። ዳይ ወደ ስራሽ። እሺ። የዛሬውን እንዴት አደረግ? ካሰብነው ከፌሮም ከሲሚንቶም 10 ጨምሬ አውጥቻለሁ። ጎበዝ ልጅ። የገባውን ሲሚንቶ ቆጥበን ተጠቅመን የተረፈውን እናውጠዋለን። መኩሪያ ምን ነካ? ቶሎ ብለን ይህን ህንፃ እንጨርስ እንጂ ሳይገቡበት ከፈረሰ እኮ ኪሳራው በእኛ ነው። ደግሞ አዲስ ፕሮጀክት መጥቷል። ከሱ ብዙ እናገኝበታለን። በቅርቡ እኛም ህንፃ ይኖረናል። ሁሌም አንተ ምርጡ ቀላጅ ነው እባክህ። አይ ይባል። ምን ነው ብዙ ሂሳብ እንዳይቆጥርብሽ ነው እንዴ? ያው ጀመርሽም አልጀመርሽም ሂሳቡን መክፈልሽ እኮ አይቀርም። ተው እንጂ። እና ታዲያ ምን ልበልሽ? ሳትጠጪ ነካ አድርገሽ ስትተይው ነው። ደብሮኛል እባክህ። ሲደብረኝ ደግሞ መጠጥ አያሰኘኝም። ምን ነው የሆንሽው ነገር አለ እንዴ? አዎ። ችግር የለውም ንገሪኝ፣ መፍትሄ እንፈልግለታለን። መፍትሄው ራሱ መናገሩ ላይ ነው። መናገሩ ላይ ነው ስትይ አልገባኝም። አይቶ በቃ ዝም ብዬ ነው። አይ ዝም ብለሽ እንኳን አይደለም፣ ግን አላጨናንቅሽ። በኋላ ደግሞ ሂሳብ አልከፍልም ብትይኝስ? ለኋላ ሀብት ያስጨንቋል። ምኑ? እንዲሁ ጥቃቅን ነገር ነው። ለምሳሌ አሁን መጠጥ ምናምን። እሱን ሀብታም ሰውን ብነግርሽ አይሻልም? ካልኩሽ እና ዛሬ የቴን ለማስደሰት እገዛሽን እፈልጋለሁ። እሺ፣ እንዴት? ብርክቲ የጠፋ ሰው የት እጠፋለሁ ብለሽ ነው? ስራ ፋታ ሳትሆኝ እኮ ነው። እሺ ይሁንልሽ። ግቢ አትቆሚ። ትንሽ አንቺን ብቻ ፈልጌሽ ነበረ እኮ ግቢና እናውራ። አይ እዚህ እንኳን አይሆንም። ባይሆን ነው ቤት እንሂድና በነፃነት ማውራት እንችላለን። ግን ምንድን ነው ይሄን ያህል? ወንድሜ ደህና አይደለም እንዴ? ኧረ አታስቢ፣ ወንድምሽ ደህና ነው። ለግል ጉዳይ ብቻ ፈልጌሽ ነው። እሺ ልብሴን እስክቀይር እንኳን ግቢ። እሺ ስፈልግ መጣ። ሰራተኞቹ ስለ ብሎኬቶቹ ምንድን ነው የሚያወሩት? አሁን የሱም ነገር ሰምቼ ነበር። ትሰማኛለህ? ይህንን ወሬ በቶሎ ግደለው፣ ካለበለዚያ በድብቅ የምናመርታቸው ብሎኬቶች ጥቅም አይኖራቸውም። አታስብ፣ ለኔ ተወው። አንተ እያለ አይደል እንደ ይሄ የተፈጠረው? ይሄው ከዛሬ አያልፍም ወሬው። አታስብ። ለማንኛውም በደንብ ተቆጣጠራቸው። አጓራም ሆኖብኛል፣ መሄድ ይኖርብኛል። ምን ነው ዛሬ በጊዜ አንድ ሁለት አንልም እንዴ? ዛሬ ሰላም ልደት ነው፣ ባይሆን ነገ እንጠጣለን። በልሽ።
አሃ አጅሪት ተደብቀሽ እየበላሽ ነው? ኧረ አይደለም እትዬ፣ ትላንት ከጉዞ ከገባሁ እኮ ምንም አልቀመስኩም። ትንሽ ቢርበኝ ነው። ቢዩዋ የተደፋው? አዎ ርቦኛል ብለሽ የለ ቢዩ። ረሀብተኛ ምግብ አይመርጥም። በይ ቢዩ ቶሎ በይ፣ ለሰረቅሽበት ቅጣት ነው። ቢዩ ምን ተይኛለሽ? ትሰሚኛለሽ? ዛሬ ይዛች የተንከሲስ ልደት ነው። ወንድሟም ይመጣል። ማሰናዳቱ ላይ እንጂ ድግሱ ላይ የለውበትም። ከጠየቁሽ ቤተሰብ ጥየቃ ሄዳለሽ በያቸው። እሺ እግዚአብሔር ይመስገን የኔ ልጅ። ማነሽ? መክሊት መክሊት። አቤት እትዬ። ይህንን ውሰጂና እዛ አስቀምጪ። ምን ነው ልትወጪ ነው እንዴ? ምን ነው ፈለክኝ እንዴ? የምቀርበት ቀጠሮ ስለሆነ ብቀርም ችግር የለውም። አይ ቅርቡ የተያዘ ፕሮግራምማ ከሆነማ ችግር የለውም። ያው የሰላሜ ልደት ስለሆነ ገብተን እንድናዘጋጅ ብዬ ነው። ታዲያ ምን ችግር አለው? ቡና ለማንቀረር ስለሆነ ጎረቤት የሚሄደው ብቀርም ችግር የለውም። በጣም አመሰግናለሁ ወይዘሮ ንሸት። ታዲያ ሳትመጣ ፕሮግራሙን ቀድመን እናዘጋጀዋል። ሄሎት አለም፣ ዛሬ ከየት ተገኘሽ? ይመስገን ደህና ነኝ። መቼ? ነገ ማለት ነገ? እሺ እነግራታለሁ። እንዴት እየሄደልሽ ነው ዛሬ? በጣም አሪፍ ነው። እንደምትወዱ ተስፋ አደርጋለሁ። በደንብ ትወዳለች። በጣም ድግሱን ብቻችሁን ጨርሳችሁት እንዴ? ሲሮ መጣ እንዴ? እና ታዲያ እንዴት አየህ? በጣም አሪፍ ነው። ለሰርጋችንም እንደዚህ አልተደገሰም። በጣም ቀልድ እየጨመርክ ነው። እማ ደግሞ የምስራች ምስር ብላ። ምን ተገኘ ደግሞ? ልጅሽ ነገ ትመጣለች ነው። እሰይ እሰይ። መች ነው የምትመጣው? ነገ ትገባለች። ተመስገን ተመስገን። እንኳን ደስ አላችሁ። እና ምን ላግዛችሁ? አሁንማ ጨረስን። እናትህ ነች ያገዘችኝ። እና ሳልቋደስ ጨርሳችሁብኛ። መቋደስም ከፈለክ ማድ ቤት ምግብ አለ፣ ገብተህ መውሰድ ትችላለህ። በጣም አመሰግናለሁ። አዲሷ ሰራተኛ ነሽ? አሁን ደግሞ በጣም ያምራል። ምኑ ዳሌሽ? አልገባኝም። ምን ፈልገህ ነው? አሁንስ ምንም አልፈለኩም። ሰሞኑን በባዶ ሜዳ ፈታ እንላለን። እዚህ ቤት አንድ ጤነኛ ሰው የለም እንዴ? አንቺ ወጡን አታመጭም እንዴ? ምን ታንቀላፊያለሽ? ደርሳለሁ። አንቺ ደንባራ ያይሽ አትሄጂም? ምን ትደናበሪያለሽ? ይቅርታ ይቅርታ። አሁን ምንም አልልሽም። ምንም ሳትናገሪ መሬት ላይ ደፋሽውን በጀርባሽ ተኝተሽ ወልዊ። እንዴት? እሱ እንደዚያ ወልዊያት ወልዊው። ዝም በይ። ትናፋረቂያለሽ ደግሞ። ዝም በይ አልኩሽ እኮ። በራስሽ ጥፋት የምን መነፋረቅ ነው? እንዲናርቱና ወይንሸት በራስ ጥፋት ምን ያነፋርቅሻል? ስመለስ ይሄንን ወጥ እዚህ ጋር እንዳላየው። ከጨረሽ በኋላ ወጦቹን ይዘሻቸው ነይ። ደግሞ በዚህ ልብስሽ እዛ እንዳትመጪ።
በጣም ነው የማመሰግነው። ይገባሻል። በጣም ነው የማመሰግነው። እንኳን ተወለድሽ። አመሰግናለሁ። እንዴት አባትሽ? በጣም ነው የሚያምረው። እውነት በጣም ነው የማመሰግነው። በጣም የረሳሁት መስሎሽ ነበረ። እና ታዲያ እንግዲህ ቦታ የሌለ ቀበጣ እንግዲህ ማሬ ዛሬ አንቺ ልዩ ቀን ነው። ተመኝ እስኪ። እሺ ትቆርሽልናለሽ። አመሰግናለሁ። እሺ ይሄ ውድ ዕቃ ስለሆነ መቀመጥ ያለበት በውድ ቦታ ነው። ስለዚህ አላደርገውም። እሺ አንቺን ደስ እንዳለሽ። በጣም እውነት በጣም ደስ ይለኛል። እና ታዲያ ወይን እንጠጣ? እሺ ማነሽ? መክሊት ነይ ልጅው። እውነት ግን በጣም ደስ ብሎኛል። አልጠበኩም ጭራሽ። የረሳውን መስሎሽ ነው። እና ተጫወት። ይችላል። ወይኔ በጣም ይቅርታ። እኔ እና አንቺ በኋላ እንነጋገራለን። እሺ ደግሞ ቁማተኛች ቤት ነው ይይ እኔም ብጭቆ ልቀይረታ። ሆይ ተረጋጊ። ደህና ነው። እስቲ እንካ በዚህ ሶፍት እንድንጥረገው። ሳስበው በቅርቡ ትባረሪያለሽ። ይህንን ገላ ደግሞ ሳልቀምሰው ቢያባሩብኝ በጣም ምቆጭ ይመስለኛል። እና ለምን ከመባረርሽ በፊት አትጠጋኝ። ለማንኛውም አስቢበት፣ እነግርልሻለሁ። አስቢበት። በሉ እንግዲህ እናንተ ተጫወቱ። እኔ ደክሞኛል ልተኛ።
እንደዚህ ተጫውተሽ ነው እንዴ? እንዴ ቆይ ትንሽ ተጫውች እንጂ ትንሽ አይንሻል። አይ መሄድ አለብኝ። ከመሸ ላይ በእኛ ሰፈር በጣም አዛ ነው እንዴ። ታዲያ በዚህ ሰዓት ልትሄጂ ነው እንዴ? ሰላምዬ በአሁን በሰፊ ተገናኝተን እንጫወታለን። ትንሽ ብትቆይስ? አይ መሽቷል። ሰላም አንቺ መልካም ልደት ብያለሁ። ስለተገኘሽ ግን በጣም አመሰግናለሁ። እሺ በቃ እሺ ይልሽኝሽ። አይ ተቀመጥ። ታክሲ ጠራለሁ። የምን ታክሲ ነው? ወንድሜ ይሸኝሻል። እኔ ይሸኝሻል። እሺ ደህና ነኝ። እሺ ሰላም ደሪ። መጣ። እሺ እና ምን ቆምሽ? ምንም ብቻ የሚሄድ ደግሞ አብሬሽ እየኳል እንዴ? እስከሄድ ድረስ እስከ ቤትሽ እንጭሽ እመለሳለሁ። ከዛ ትመለሳለህ። እኔ ደግሞ ብቻዬን እሆናለሁ። አውቃለሁ ብቸኝነት ይከብዳል። አይ ብቸኝነት ብቻውን ቢሆንማ በጣም ቀላል ነው። ሌላ ችግር አለ ማለት ነው? ምግብ እያዩ መራብ ታውቃለህ? ስለ ሀገሪቷ እያወራሽ ነው እንዴ? አንተ ምን አለብህ ቀልድ። እና ቀጥታ ንገሪኝ። ቆይ አንተ እኔ እንደምን ነው የምታይኝ? እሱ ደግሞ ምን የሚሉት ጥያቄ ነው? ዝም ብለህ መልስልኝ። ያው ጓደኛዬ ነኝ፣ ስራ ባልደረባዬ ነሽ ነው። እሺ እኔና አንቺ እኮ ያልጨረስነው ጉዳይ አለን። እሱን እንጨርስ። ምንድን ነው ደግሞ? ከውጭ ስለምትመጣው ልጅሽ አውርተን አልጨርስም። ስለሷ ምን? ስትመጣ የት ነው የምታርፈው? እዚህ ነዋ፣ የእናቷ ቤት። ምንድን ነው ያልሽው? የእናቷ ቤት? አዎ ምን ነው? አዎ ነው ያልሽው? ስሚኝ፣ ይሄ ቤት የኔ አይደለም፣ ያንቺም አይደለም፣ የወንድሜና የወንድሜ ብቻ ነው። ለልጅሽ ሌላ ማረፊያ ቤት ፈልጊላት። ቤቱ የኔ አይደለም፣ ግን ያንቺም አይደለም፣ የወንድምሽ ነው። በማያገባሽ አትግቢ። ስለምንድን ነው የማያገባት? ስለዚህ ቤት ነዋ። ወይዘሮ ይሁንሸት አሁን ያልሽው ከአንቺ ይጠበቃል? እንደሱ ለማለት ፈልጌ አይደለም፣ ንግግሯ አናዶኝ ነው። ቆይ እሺ ምን ብትል ነው? ያው ሴቷ ልጄ ከውጭ እንደምትመጣ ሰምተሃል አይደል? አዎ አውቃለሁ። ያው ይሄን ቤቴ መስሎኝ እዚህ ነው የምታርፈው ስል እህትህ አሻፈረኝ አለች። እህቴ እውነት ነው እንዲህ ብለሻል? አዎ ብያለሁ። ትልቅ ስህተት ነው የሰራሽው። ወይዘሮ ይሁንሸትም ሆነ ልጆቻቸው ቤተሰቦቻችን ናቸው። ቆይ እዚህ ነው የምታርፈው ማለት ነው? አዎ ወይዘሮ ይሁንሸት ልጆት እዚህ ነው የምታርፈው። ለተናገረችው ነገር ደግሞ በጣም ይቅርታ ጠይቃለሁ። አይ ችግር የለውም ልጄ። እህትማ ሳትፈልግ የሚሆን ነገር የለም። ልጄም የድሮ ቤታችን ታርፋለች። ለምን አትፈልግም? ለእሷም እህት ትሆናታለች። ደግሞ የድሮ ቤት ብቻዋን አትሆንም። እዚህ መታ ከኛ ጋር ትሆናለች። ለማንኛውም እንደሚሆን እናደርጋለን። እንቅልፍ መጥቷል። በቃ ልተኛ። መልካም ነው የኔ ውዴት። ዛሬ ትልቁን ስጦታሽን ሳልሰጥሽ ልብስ የተበላሽና ምን እንደሆነ ያንቺ ትልቁ ስጦታ ከሀብቴ ግማሹን መካፈል ማለት አልገባኝም። ካለን ትልቁ ኮንስትራክሽን ድርጅት ጀምሮ እስከ ትናንሽ ቤቶች ድረስ ግማሽ ተካፋይ ትሆኛለሽ። አይ እኔ በአሁን ሰዓት እሱ አያስፈልገኝም። ቅድሚያ ልጨርሳቸው የሚገቡ ብዙ ነገሮች አሉ። አሁን እኮ አድርገሻል። ሰው በዚህ ርዕስ ድጋሚ ባናወራ ደስ ይለኛል። ይቅርታ ከረበሽኩሽ፣ ኮስተር ስላለችብኝ እኮ። አይ በአንተ አይደለም ወንድሜ፣ ስላሰብክልኝ በጣም አመሰግናለሁ። የኔ ውዴት ላንቺ ሁሉን ነገር ይገባሻል። ዛሬ ደግሞ ሲራኬት ሄዱ ነው እንደወጣህ ነው የተኛው? ኦኬ በቃ ደህና ደህና ልተኛ ነኝ። እሺ ደህና ነኝ። ቆይ ግን ደህና ነሽ? አሰብ አዎ ደህና ነኝ። በልተኛ በቃ ደክሟል። እሺ ምን ለማድረግ እየሞከርሽ ነው አንቺ ውሻ?
ለምንድን ነው አልቀበልም ያልሽው? አንቺ ምን ማድረግሽ ነው? አፍነሽ ልትገያት ነው እንዴ? ምን ያደረግሽ ነበር? እንዴ አፍና ትገላት ነበረ እኮ ማለት አልገባኝም። እኔም አልገባኝም ነበረ። እቺ ገፊ ሰራተኛ እህትን አፍና ልትገላት ስትል ነው የደረስኩት። ኧረ አይደለም። ዝም በይ ዝም በይ። እንዴት እህቴ ላይ እጅሽን ታነሻለሽ? እንዴት ደህና ነሽ? ደህና ነሽ? ደህና ነኝ። እንዳንቺ አይነቷ እንግዲህ እጄን አላበላሽም። እሺ እዛ ግፊት ነው መገተርሽ። ኧረ እኔ አይደለሁም። አቷሺ የሲራክ እናት ከዚህ በኋላ ነው ያለው። ግቢ እናተኝ። በጣም ነው የማመሰግነው። አንቺ ባትኖሪ እኮ እህቴን ላጣት ነበረ። ይቅርታ ወንድሜ፣ አንተ ተኛ። እኔ እሷን ማውራት እፈልጋለሁ። አይሆንም። ይሁን እዚህ ባለውበት አውራት። ወንድሜ ምንም አታስብ፣ ምንም አታደርገኝም። ማውራት ብቻ ነው። እሺ ይንጋና ከአንቺ ጋር ነገ ጠዋት ፖሊስ ጣቢያ ነን። እሺ አንቺ ደግሞ ለምን እዚህ እንደተኛሽ ጠዋት ታስረጅኛለሽ። ነይ ቁጭ በይ። ይኸውልሽ እኔ የማንም ውለታ እንዳለብኝ እንዲሰማኝ አልፈልግም። እኔ እኮ አልነበርኩም ያፈንኩሽ። አውቃለሁ አንቺ እንዳልሆንሽ እና ወንድምሽስ? ምንም ውለታ እንዳይኖርብኝ ወንድሜ ምንም እንዳያደርግሽ እነግረዋለሁ። ግን የማገዝሽ ነገር ካለ ንገሪኝ እሺ? ምን ነው ራስሽን እንደ ትልቅ አዳኝ አየሽው? እንደዛ ማለት ሳይሆን ምናልባት የምችለው ማገዝሽ ነገር ካለ ብዬ ነው። የለም ገብተሽ መተኛት ትችያለሽ። እሺ ወንድሜ እንዲጠነቀቅ መናገር አለብኝ። ደህና አደርክ? ይመስገን ደህና አደርጋለሁ። ለምንድን ነው እዚህ ያደርሽው? ቅዝቃዜውን ፈልጌው ነው። ቆይ ከኔ ምን እየደበቅሽ ነው? አረ ምንም አልደበቅኩም፣ ግን አንድ ልነግርህ የምፈልገው ነገር አለኝ። እሺ ንገሪኝ። ምንድን ነው? ሲራክና እንዴት አደራችሁ? እንዴት አደርሽ? የማታው ድንጋጤ ለቀቀሽ? አዎ ለቆኛል፣ ደህና ነኝ። እሺ ንገሪኝ። ምንድን ነው? ወንድሜ እዚህ አይሆንም። ወደ 9 ሰዓት አካባቢ ከስራ ስትወጣ ካፌ ያገኘሃለሁ። እሺ ማታ ከሰራተኛዋ ጋር ምን አወራችሁ? ወንድሜ እሷ አውቃ ያደረገችው ነገር አይደለም። አልገባኝም። ናሆሜ እሷ ሌሊት ተነስቶ የመሄድ አባዜ ያለባት፣ ይህንን ነገር ያደረገችውም ለዛ ነው። ለማንኛውም ግን ሁሉንም ነገር ውጪ ስንገናኝ እነግርሃለሁ። እና አንቺን ለመግደል ሞክራ ዝም ልላት ነው? ድሮም ሰራተኛ የሚባል ነገር አልወድም። መቼም አውቃ አላደረገችውም። ቅጣት ግን የሚያስፈልጋት አይመስለኝም። በቃ በኋላ እናወራለን። አሁን ወደ ስራ ሂድ። ይኸውልሽ ያልሽኝ ምንም ነገር አልተዋጠልኝም። ከዚህ በኋላ ግን እሷ እዚህ ቤት አትቀጠልም። እባክህን ወንድሜ ለእኔ ስትል። እሱንም እና ይሆናል። ለማንኛውም በሄደ ነው። እሺ ቁርስ አትበላ? እዛው ስራ ቦታ በለዋል። እሺ ደግሞ እቺ ጅል ምን ለማድረግ አስባ ነው? ይሄ ሞኝ በጊዜ እርምጃ ካልወሰደ አደጋ መሆኑ አይቀርም። ደህና ነሽ? አንቺ ገረድ ማታ ምንድን ነው ያደረግሽው? ከኔ ጋር ትቤት ይቅርብኝ ስልሽ እምቢ አልሽኝ አይደል? እሺ እባክሽን ይቅርታ፣ በሳቱ ተደናግጬ ስለነበረ ነው። ሰሚኛለሽ? ያንን ነገር እኔ እንዳደረግኩት ለናሁን ብትነግሪው ከዚህ ቤት በሰላም አትወጭም። አንገትሽ ተቆርጦ ነው የምትወጫት። ኧረ ለማንም አልናገርም። ለማታውም ይቅርታ። ሚጥሚጣ የቱ ጋር ነው ያለው? እዛ ጋር ነው።
አዎ ለመጀመሪያው ከባድ ንቀትሽ ቀለል ያለ ቅጣት ልቀጣሽ ነው። እባክዎትን እትዬ፣ እባክዎትን ስለምኖት የዛሬ ብቻ ይተውኝ። እባክዎትን ለምኖት፣ ከዚህ በኋላ አይለምደኝ፣ ምንም ነገር አይለምደኝም እትዬ፣ እባክዎትን፣ እባክሽ። የታባሽ ይሄን ሲያንስሽ ነው። ለምን ዘጋሽባት? ምን አገባሽ? የማታውን ጉዳይ ደግሞ እንዳትረሹ ለባልሽ እንድትነግሪኝ። የምን ጉዳይ ነው ደግሞ? ማታ ባለቤትህ ወንድሟ የንብረቱን ግማሽ ላካፍልሽ ብሏት ነበር። እሷ ግን ምን ጥጋበኛ ሚስትህ ለዛ አልደረስኩም ብላ አልተቀበለችውም። እንዴት እንደዛ ታደርጊያለሽ? ወንድምሽን በእነዛ ሰነዶች ማጥፋት እንደምችል እያወቅሽ እና በቀረበልሽ ሀሳብ አትስማሚ ማለት ነው? ከወንድሜ ገንዘብ ላይ የሳንቲም ስባሪ ያህል አታገኝም። ወንድሜ ሳይታሰርና ሳይጎዳ በሰላም መኖር ከፈለጋችሁ ከእርሱ አሳውጡ። ምን አልሽ አንቺ? ደግሞ እንዴት ነው የምታወሪው? እንግዲያውስ ባቀረብኩልህ ሀሳብ የማትስማማ ከሆነ አንተ አይደለም እኔ ራሴ ነኝ ቀድሜ ለወንድሜ የምነግረው። እስኪ ሞክሪያታ። እንግዲህ ምርጫ አንተ ነው። ስሚ፣ እኔ እንግዲህ ጥራት የጎደላቸውን የግንባታ እቃዎች ያስፈረምኩት ወንድምሽን ነው። ለእሱ ለመንገድ ስታስቢ ይህን አስታውሽ። ይመስል እናንተሽ አዲሱን ፕሮጀክት የፈቱ ሰዎች ደውለውልኝ ነበር እና ምን አሉ? ያው በነገሩን ሀሳብ መሰረት ፍሎር ፕላኑን ማየት ይፈልጋሉ። ለነገ ቅጠሪያቸው። እሺ፣ ግን ለነገ ያልቅላል? አዎ ያልቃል። ንገሪያቸው በቃ። ግን ደህና አትመስልም። የእህቴ ነገር በጣም እያስጨነቀኝ ነው። ማታ የማይሆን ነገር ተፈጥሮ ነበር። ምን ተፈጠረ? እህቴን ሰራተኛ በተኛችበት አፍና ልትገላት ነበር። ፈጣሪ ነው ያተረፋት። ማለት ለምን? እንደተነገረኝ ከሆነ ልጅቷ በእንቅልፍ ልቧ ትሄዳለች አሉ። በጣም ከባድ ነው። እና ምን ለማድረግ አሰብክ? የሰራተኛው ጉዳይ በሰዓቱ በገላት ደስ ይለኝ ነበር፣ ግን እህቴ ካወራችን በኋላ ምንም ለማድረግ አላሰብኩም። አይ የሆነ ነገርማ ማድረግ አለብን። ይህ ከቀጠለማ ሌላ ችግር ነው የሚያመጣው። አዎ ልክ ነሽ፣ ማሰናበቴም አይቀርም። ግን እህቴ ትንሽ አዘኔታ ስላለባት እሺ የምትለኝ አይመስለኝም። ይህ አንተ የምትወስነው ውሳኔ ነው። እሷ ገና አንድ ፍሬ ልጅ ናት። ልክ ነሽ፣ በቃ እንደሚሆን አደርጋለሁ። እሺ አሁን ሰላም እንዴት ነች? ደህና ነሽ? ግን ከትናንት ጀምሮ ሁኔታ ሁሉ ተቀይሯል። ከአጠገቧ እንዳትርቅ፣ ቀርባ አናግራት። እንግዲህ ወደ በኋላ ቀጠርጋታለሁ ላናግራት። እሺ አንተ አትጨነቅ፣ በጭንቀት ምንም አታመጣም። ቀርባ አናግራት። ብርክቴ በጣም አመሰግናለሁ። ለምኑ? ማለት ስለምታዳምጪኝና መፍትሄ ስለምትሰጪ። ወሬኛ፣ አንተ ማገዝ እኮ ግዴታዬ ነው። አቤት። ማን ነው የሚያወራው? ማንም እኔ ነኝ የማወራው። ኧረ እባክሽ ዞር በይ። ለማንኛውም ነይ ልብስ ታማርጭኛለሽ። ነይ ግቢ። አሪፍ ይመስላል። እስቲ አምጪው። እሺ በቃ ውጪ እኮ አላልኩሽም። ይቅርታ፣ ሌላ የምትፈልጊው ነገር አለ? የለም እኮ ሌላ ስራ ልሰራ ነው። ቆይ አንቺ ማን ነሽ? ወይዘሮ ሰላም፣ እኔ ቤት ሰራተኛ ነኝ። አይ እኔ በጣም ብዙ ሰራተኛ አውቃለሁ። ይሰርቃሉ፣ ያማሉ፣ ግን መቼም ራሳቸውን አዛው አያውቁ። ልሄድ ያልኩት እኮ ገና የማድ ቤት ስራ ስላልጀመርኩ ነው። አላመንኩሽም። ግን እሺ አንድ ተራ ሰራተኛ ምን ሊያደርግ ይችላል? እንደ በቀደሞቹ ልትዘርፊኝ ነው አይደል የገባሽው መክሊት? አረ እንደሱ አላደርግም። ምን ያደርግልኛል የሰው ነገር? ባክሽ ሁሉም እንደዛ ነው የሚለው። በእኔ ተቀመጪ። አልጋው ላይ አሁን እናውራ ስለ ታሪክሽ። የሰራተኛ ታሪክ በጣም ይመስጠኛል። አይ እዚሁ ቆማለሁ።
ትዕዛዝ ነው መክሊት። ነይ ቁጭ በይ። እሺ ወንድሜ ከስራ መጥቶ እስኪደውልልኝ እናውራ። ለምንድን ነው ወደዚህ ስራ የገባሽው? ያው አባቴን ለማሳከም ገንዘብ ስለቸገረኝ ነው። ምን አባትሽ ታማሚ ነው? አዎ ታማሚ ነው። ምን ሆኖ ነው? እህቴ ባለፈው ዓመት ነው የሞተችው። ያው እንደኔ ሰራተኛ ነበረች፣ ግን በቃ ምንነቱ ባልታወቀ ነገር ነው ሞታ የተገኘችው። ምን ትመስላለች? የእውነት የማምንሽ መስሎሽ ነበር? ሰራተኛ እስከሆንሽ ድረስ ወይ ሌባ ነሽ ወይ ውሸታም ነሽ። አረ ወይዘሮ ሰላም፣ ዝም ብዬ ቁጭ ብዬ የሰማሁሽ ትላንት ላጠፋሽው ጥፋት ላሳቅሽ ብዬ ነው። ለትላንቱ ጥፋቴ በጣም ይቅርታ። ስሚ፣ በተለይ ወንድሜ ፊት አይደለም መልስ መመለስ ቀና ብለሽ እንድትሄጂ አልፈልግም። ተግባባን? አዎ ወይዘሮ ሰላም። ሂጃብ ላይ ሽንፍልግም ኧረ ቦስ ምን ነው ተገኘ? ፈገግታው ከየት ነው ደግሞ? ሰዎቹስ ምን አሉ? ፍጥረታችንን አስደንቋቸዋል። ምንም ፋውል አልሰራም። የሲሚንቶና የብሎኬት እጥረት አለብን ስላቸው እና ደግሞ በጀት ከሌለን ግንባታው እንደሚቋረጥ ስነግራቸው ስትላቸው ምን ያው እንለቃለን ነዋ። ሌላ ምን አማራጭ አላቸው? ስምን መላክ ያወጣዋል። እውነትም ኩራባቸው። ሁሌ እኮ ነው የምታኮራኝ። ዛሬ ሳይት አትመጣም እንዴ? ኧረ አሁን አልመጣም። አሁንም ሁኔታውን ለማጣራት ነበር የመጣሁት። ሲስተር ዛሬ ነው ወደ ሀገር የምትገባው። በቃ እሺ፣ ቡና እንጠጣና ተመልሼ መቅረት አለብን። እሺ አንበሳው፣ በቃ ቡና እንጠጣ። ዛሬ ደግሞ ወዴት ነው? ማለት ምንም ልጄ ስለምትመጣ አብረሽ እንድትሆኝ ብዬ ነው። እና እኔ ምን ላድርግሽ? ምንም ልጄ ስለምትመጣ አብረሽ እንድትሆኝ ብዬ ነው፣ ለሌላ አይደለም። አታስቢ። ምናልባት ልጅሽ የምታርፈው እዚህ ላይ ሆን ይችላል። አንቺም ብትሆኝ እዚህ ላትኖሪ ትችያለሽ። የተሳሳተ ውሳኔ እንዳትወስኝ። ኦ እየመከርሽኝ ነው? እየነገርኩሽ ሳይሆን እያስጠነቀቅኩሽ ነው። አመሰግናለሁ ለማስጠንቀቂያው። እሺ ልብሽ ምን ያህል እንደሆነ እንየዋ። ወንድምሽን ለማስፈቀድ ምን ያህል ድፍረት እንዳለሽ እናያለን። አዎ የለም፣ የምንገናኝበት ሰዓት እየደረሰ ነው። ካረፈርኩባት ደግሞ በጣም ነው የምትበላኝ። በል እሺ፣ ደውለው ነበር ደግሞ ነገ አድርሱልን ብለዋል። እሱን ለእኔ ተይው። በቃ እሺ አድርበታል። በቃ ልጣብርት ሲራክ ና ትፈልገህ ነው የመጣኸው? ቆይ ማሚ፣ እህታችን የመውጫ ሰዓት ደርሷል። እሺ ልብስ ቀይሬ ሪፖርት በፍጥነት መሄድ አለብኝ። አይ ምነግርህ ነገር አለ። ሚስትህ ለወንድሟ ልትነግረው ሄዳለች። ማለት ልጅቷ አምረረች እንዴ? አዎ ላስቆማት ሞከርኩ፣ ግን ያቺ ተንከሲስ ልትሰማኝ አልቻለችም። እየቀለድሽ ነው አይደል እማዬ? በዚህ ምን ያስቀልደኛል? አሁን ራሱ ለወንድሟ ልትነግረው ነው ሄደችው። የት ነው? ቢሮ ነው ሄደችው? ጠዋት ሲያወሩት እንደሰማሁት ከሆነ እላይኛው ካፌን የተቀጣጠሩት። እሺ በቃ ወንድምሽ ቀጠሮ እንዳረሳው ተስፋ አደርጋለሁ። ያቺ ሾካካ ከመቼው ነገረች? መፍጠን የቤተሰባችን ነው። የእናንተ ዘር ደግሞ ሙሉ ቀርፋፋ ነው። ምንም አልሰማህም። መቼም ሀሳቤን አልቀየርም። ብዙ አለፈን እባክሽ። አሁን ምን ፈልገህ ነው የመጣኸው? አንቺን ነዋ ውዷ ሚስቴ። ምን ፈልገህ ነው? አንቺን ደግሞ ምን ያኩሳትርሻል? በነገራችን ላይ ስስቂ ታምሪያለሽ። ነግሬሽ አላውቅም አይደል? እሱን ለመናገር ነው የመጣኸው? አዎ፣ ምክንያቱም ከዚህ በኋላ ፈገግ ስለማትይ። ጭራሽ ልታስፈራራኝ ነው የመጣኸው? አዎ ላስፈራራሽ ነው። እስቲ ጀምር እንሂድ። አንስተሽዋ
የወንድምሽ ድርጅት የሰራው የማጭበርበር ወንጀል ነው። ወንድም ይሄን አያደርግም፣ አውቀዋለሁ። ይሄን ደግሞ ደጋግሜ ነግሬሃለሁ። ልክ ነሽ፣ ወንድምሽ እንደዚህ አያደርግም። እኔ ግን አደርጋለሁ። ለራስህ ጥፋት ተጠያቂ የምትሆነው ራስህ ብቻ ነህ። ጥራት የሌለው የግንባታ እቃዎች የተጠቀምኩት እኔ ነኝ። የፈረመው ግን ወንድምሽ ነው። ዞሮ ዞሮ ተጎጁ ማን እንደሆነ ይታወቃል። እንዴት እንደዚህ ታደርጋለህ? ወንድሜ ላይ እንዴት እንደዚህ ታደርጋለህ? ማህበረሰቡ ትነግሳለህ። የከርቸሌ ህይወት ከመረጥሽለት ንገሪው፣ አላስገድድሽም። እንዴት ዋላችሁ? ናሆም አስጠበቅ ነው። በጣም ይቅርታ፣ መንገድ እኮ ተዘጋግቶ ነው። ማህረ ስቀልድ ነው። ምነው ዝም አልሽ? ስላረፈርኩ መኮረፍ ሆነ? እሺ ይቀጣል። ዛሬ ለምንድን ነው የፈለግሽኝ? ያው እሱ ይንገርህ፣ ከኔ ይልቅ እሱ በደንብ ያውቃል። ምን መሰለህ ናሆሜ፣ እኔና እህትህ ከከተማ ወጥተን መዝናናት ፈልገን ነበር። እናቴን አስፈቅጃት ስለተቆጣች አንተን ማስፈቀድ ፈልገን ነው። እና ታዲያ ለዚህ ነው የተከፋሽው? እናንተ እኮ ትልቅ ሰዎች ናችሁ። እናትህንም ቢሆን እኔ አናግራታለሁ። ያው ለማስፈቀድ ያህል ነው። ይኸውላችሁ ስሙ፣ አሁን ሁለታችሁም ትልቅ ሰዎች ናችሁ። በራሳችሁ ልትወስኑ ሊኖርባችሁ ይገባል። በቃ ከፈቀድክልኝ እኔ ልሄድ፣ ቤት እንገናኛለን። ቆይ እንጂ ሰኑ። እሺ በቃ ጠብቂኝ። እንጂ ሰዓቱ እንዴት ይሄዳል? እትዬ ምን ልጆች ስትመጣ ምግብ ምን እንደሚሰራ አልነገሩኝም። ማለት? አሁን እኮ መምጫዋ ደርሷል። እስካሁን ምንም እንዴት አልሰራሽም? ይነግሩኛል ብዬ እየጠበቁት ነበር እኮ። ጭራሽ እኔኑ ነው ስለ ስራሽ የምትጠይቂ? እንደሱ ማለት ሳይሆን አሁን ልጄን አታምጭብኝ። ዞር በይ ከፊቴ። ምን ትመስላለች እቺ ድሃ የድሃ ልጅ? ምን ማለት ምንድን ነው? ረጋ ብለሽ አትሄጂም እንዴ? ዛሬ ልጅሽ አድኖሻል። ሰላምዬስ? ወደ ክፍሏ ሮጣ ገብታልሃለች። ምን ተፈጥሮ ይሆን ደግሞ? ሰላም ሰላም። እሺ አስፈቅዳለሁ አልኩሽ አይደል እንዴ? ምን ተፈጥሮ ነው? አረ ምንም አላውቅም። ላውራት ብላ ጠርታኝ ትታኝ መጣች። ምናልባት ያወራችሁት ነገር አስከፍቷት እንዳይሆን። አረ እንደውም አላስከፋትም። እኔ የሚያወራው ከሲራክ ጋር ነበረ። የኔ መልስ ደግሞ እሽታ ነበር። ታዲያ ምን ነክቷት ነው? ያው አንቺን እንዳናገርሽ ፈልገው ነበር። ስለምን? ከከተማ መውጣት ስለመፈለጋቸው። ሊወጡ ነው እንዴ? አዎ። ምን ነው ሲራክ አልነገረሽም እንዴ? አንቺን እኮ ጠይቀውሽ እሽታሽን አላገኘንም ብሎኝ ነበር። ኧረ ነግሮኛል፣ ግን አይሆንም። እንዴ ምን ችግር አለ? ሁለቱም እኮ ትልልቅ ልጆች ናቸው። ከመቼ ወዲህ ነው ከኔ ተለይተው ለመኖር የወሰኑት? ከሀሳቤ መቼም ቢሆን ዝንፍ አልልም። አይ ሰላምዬ፣ የሚከፋት በዚህ ምክንያት ስለመሰለኝ ነው። በቃ ትንሽ ደቂቃ አምጥቷት ቁርፍ አስወጣላት። እሺ በቃ ሁለቱንም ቁጭ አድርገን ብናወራቸው አይሻልም? እንደዛም ይቻላል። ግን ቆይ ልጅሽ አልደረሰችም እንዴ? አረ መምጫዋ ሰዓትማ አልፏል። የሲራክ ስልክ ግን እየሰራልኝ አይደለም። ካልሆነ እኔ ሊዳ እሱ እንኳን የረሳ አይመስለኝም። ሄዳ ከምትደክም ትንሽ ብንጠብቃቸው ይሻላል። ቀፋፋ ይህን ስራ ነው ደግሞ ቶሎ ሰርታ መጽሐፍ ሲያቀጣጣት እንዴ! ሴሴ ተመስገን ልጅ የመጣች ነው። የኔ ውድ ልጅ ደህና ነሽ? እሰይ ተመስገን። ሰላም በጣም ነበር የናፈቅሽኝ ነው እንዴ? ወረኛ የናፈቀው እንዲያምርበታል እንዴ? አንዴም ትዝ አላልሽም። በይ ቁጭ በይ፣ አትቆሚ። ቁጭ በይ። በጣም ናፍቀሽኝ ነበረ። አምሮብሻል ደግሞ። ተመስገን አምላክ ተመስገን። ከስንት ጊዜ በኋላ ልጄን አገናኘኝ። ተመስገን። እናው እባላለሁ። የወንድምሽ ሚስት ወንድም ነኝ። እኔ ደግሞ ሚላት ልጄ። እና የሰው ሀገር እንዴት ነበር? ምንም አይል። ጥሩ ይሆን ነው እንጂ እኔ እናትሽን ያስረሳሽ። አረ አንቺንማ እንዴት እረሳሻለሁ?
ይሄንን ሁሉ ዓመት ስትኖሪ አንዴ እንኳን መቼ ብቅ ብለሽ አየሽኝ? እንዴት መምጣት ተስኖሽ? የጎረቤታችን የብርቄ ልጅ እንኳን ስንት ጊዜ ነው መታ እናቷን ያየቻት? ኧረ ስቀልድሽ ነው፣ አትደንግጪ። እንዳልተመቸሽ ሲራክ ሁሉ ይነግረኝ ነበር። እማ ደግሞ በደረቁ ለምን ታደክሚያታለሽ? እኛም ደግሞ ርቦናል እንብላ። ውይ ሞት ይርሳኝ። ተነሱ ቅረቡ። እጅ መታጠቢያውን ለእሱ አሳያት። አንተም ተነስ ቅረብ። መክሊት መክሊት! አቤት እትዬ። ምን ያንቀርፍሻል? ቶሎ ቶሎ አትይም እንዴ? ምን እየሰራሽ ነው እስካሁን? አቀራርቢ እንጂ። መጣው። ምን ሆናት በእናታችሁ? ሰራተኛ ናት። ድጋሜ እንዳይለመድሽ ከወዳቂ ሰው ጋር እንደዚህ አይነት ሰፋጣ አልፈልግም። እሺ የኔና የሷን ነገር ለኔ ተይው፣ እኔ አስተካክለዋለሁ። ቁጭ በይ አንቺ። እንደዚህ አይነት ሰዎች ፊት ከተሰጣቸው አይቻልም። እቺ ልጅ አማታል እንዴ? ምን አይነት ነች? ቆሻሻ። አይ እኔ አወራታለሁ፣ እናንተ ተዋት። አይ ዝም ስትባል እያበዛችሁ ነው። ስሚ፣ የዚህ ወር ደሞዝ የለሽም። ባጠፋሽው ጥፋት ተካክሷል። ኧረ እትዬ ገንዘቡ ያስፈልገኛል። ክርክር አልፈልግም። ሌላው ቅጣትሽ ደግሞ መተኛት የለም። ሌሊቱ ሙሉ ይሄንን ቤት ስታጸጂ ታድሪያለሽ። አይ ካልሽ ደግሞ ይሄን ቤት ለቀሽ መውጣት ትችያለሽ። እትዬ እባክሽ አንዴ ተናገርኩኝ። ከዚች ማድ ቤት ንቅንቅ እንዳትዪ። ማንም ፊትሽን ማየት አይፈልግም። እና መቼ ነው ባለቤትህን ተስተውቂ? አሁን እኮ ተኝታ ነው። ጥሩ ሚስት ናት ብዬ አስባለሁ። ባታስብ ይሻላል። እርኩስ ነች። ያው እኔ ላይማ ተነስታብኛለች። እኔ ላይ ማለት አልገባኝም። እዚህ ቤት መኖር አይገባሽም ብላ እንዲሁ ጠምዳኛለች። አይዞሽማ፣ ከዚህ በኋላማ እኔ ካጠገብሻለሁ። የዚህን ቤተሰብ ሰው ከሰራተኛ ጀምሮ ነው ስነ ስርዓት ማስይዛቸው። በምን መንገድ? እኛ ከተባበርን የትኛውንም ነገር ማድረግ እንችላለን። አንቺም ስለዚህ ንብረት እያሰብሽ ባልሆነ? አዎ፣ ምን ነው ችግር አለ? አይ ገርሞኝ ነው። ምኑ? እናትና ልጅ ከአንድ ወንዝ መቀዳታችሁ። የኔ ልጅ እኮ ናት። አስተውለው ግን ታውቃለህ ወንድሜ፣ ምኑ? የሚስትህ ንብረት በሙሉ ያንተ ነው። በእሷ ስም ምንም አይነት ንብረት ባይኖርስ? እሺ፣ ሌላ መንገድ እንፈልግለታለን። አንተ ግን ንብረቱን በስሟ እንዲዞር አድርግ። የቻልከውን ሁሉ አድርግ። እሱን ለማድረግ እኔና እናትሽ ያልፈነቀል ነው ድንጋይ የለም። እንዴት ናችሁ? ምን ነው ረበሽኳችሁ? ነው አይ ነው። እሺ እንግዲህ አስቀምጠው ግን መጥፋት ተገቢ ነው። ትንሽ አስቸኳይ ስራ ገጥሞኝ ነው። በጣም ይቅርታ። አይ ይሄን አልማ ይቅርታ ያስፈልገው። እትዬ ሻይ ላምጣው? አዎ፣ ለናሆም ጨምረሽ አምጪለት። እና ስለምን እያወራችሁ ነበር? አሁን መጥቼ ጣቢያ እንዳልቀላቀለባችሁ። እናንተ ምን ታስባለህ? አንቺ ቅደም። እኔማ ያው በእማ ጉትጎታ ጥሩ ባል ከተገኘ ላገባ ወስኛለሁ። የማንም ግሳንግሳ መጫወቻ ነው። ለእንደዚህ አይነት ተራሶችማ ፊት መስጠት አያስፈልግም። ኧረ እኔ መች ፊት ሰጥቻቸው ለእኔም ነው የሚያስጠሉ። ሰላሜ ነች እንጂ የምታቀርባቸው። ቢሆንም ገደብ ቢኖር ጥሩ ነው። እስካሁን በሩን አልከፈተችውም። ምንሽ ነው? አረ ግን ማለት ትንሽ ስለደበረኝ ነው። ከመቼ ጀምሮ ነው ደግሞ የኔ ሳቄታ ዝም ብለው የሚደብራት? ወይስ ፍቅር ድጋሚ ያዘሽ? ትቀልዳለህ አይደል? እና ታዲያ ምን ልበልሽ እንደዚህ ስትሆኝ? እኔ ደህና ነኝ። አንተ ስለኔ አትጨነቅ። እንዴት ነው ታዲያ እንደዚህ እየሆንሽም አልጨነቀው? አሁን ሌላ ወሬውን ተይና የሆንሽውን እያንዳንዱን ነገር ንገሪ። ወንድሜ ደህና ነች አይደል? አዎ ደህና ነች። አይ በቃ ደህና መሆኗን ለማየት ነበር መምጣቴ። በቃ ተጫወቱ። እሺ ምን ነው? ምን ተገኘ? ኧረ ምንም፣ የሴትዮዋ ነገር ገርሞኝ ነው። ቆይ ለምንድን ነው ይሄን ያህል የጠመድሻት? ዝም ብላ አትመቸኝም። ሁኔታዋ፣ አነጋገሯ ምናምን።
እብድ እኮ ነሽ። ግን ደግሞ ሰሞኑን ደከምሽብኝ። ማለት የማጣሽ ያህል ይሰማኛል። ዋው ሁለተኛ እንደዚህ እንዳትልሽ። አንተም አታጣኝም እኔም አላጣህም። ቆይ ግን ያስጨነቀህ ነገር አለ እንዴ? አዎ አለ። ምንድን ነው ንገረኝ። ዛሬ ያልጠበቅኩት ነገር ተፈጠረ እኮ ንገረኝ። ምንድን ነው? ብሩክቴ የፍቅር ጥያቄ ያቀረበችልኝ። እሺ አንተስ ምን አልካት? መቼም አታሳፍረኝም። ምንም አላልኳትም። ብቻ መንገድ ላይ ጥያት ነው የመጣሁት። አንተ ያመሃል እንዴ? ማለት በሰዓቱ ደንግጬ ነበር። ስማ እሷ የመጨረሻ አማራጭ ናት። ቆይ እስከ መቼ ድረስ ነው በኋላ ታሪክ ታስረህ የምትኖረው? ነግሬሃለሁኝ። ነገ ቀጥ ብለህ ሂደህ እንደምታፈቅራት ትነግራታለህ። ከዛስ? ከዛማ አብራችሁ ትሆናላችሁ። አስደነገጥኩሻል። በጣም ይቅርታ። ችግር የለውም። እባክሽ አትቅለስለሽ። አውቄ ነው የሰበርኩት። እዚህ ቤት እስካለሽ ድረስ በገላሽ እኔን ማዝናናት ግዴታሽ ነው። ካለበለዛ የከፋ ችግር ውስጥ ነው የምትገቢው። እባክህ ለእኔ ትንሽ ሐዘኔታ ካለ ተወኝ። ለራሴ ላይ ያለብኝ ችግር ይበቃኛል። ይኸውልሽ እኔ ያቀረብኩልሽ ሀሳብ ችግር አይደለም። ራስሽን ነፃ አድርገሽ የምትደሰችበት እድል ነው። አስቢበት። ሲራኬ በጣም ነው የሚወድሽ። ስላንቺ ሁሌ እንደነገረኝ ነው። አዎ በጣም የሚያስቀና ትዳር ነው ያላቸው። አዎ በጣም እንግዲህ ታናናሾቻችን አግብተው ወጉን እያሳየን ነው። እኛ ቆመን ቀረን እንጂ ያው እግዚአብሔር ሲል ነው ሁሉም ነገር የሚሆነው። ናሆሜስ በቅርቡ ማግባቱ አይቀርም ማለት እንዴት? ማለት አልገባኝም። ለምን ደነገጥሽ? ያው እኔ ማቀፍ ሲንግል እንደሆነ ነው። ከመቼ ነገሩሽ? ምናሽ? አይ ናሆሜ ቆንጆ እና ጥሩ ስነ ምግባር ያላት እጮኛ አለችው ነው። እሺ ጥሩ። አንቺ ግን ደህና አትመስይም። አረ ደህና ነኝ። እንደውም መንገድ ደክሞኛል። ገብቼ ልተኛ። ክፍልሽን ላሳይሽ። እረፍት ታደርጊያለሽ። በጣም አስፈላጊ ስልክ ነው፣ ማውራት አለብኝ። ችግር የለውም። ማለት እውነትም ወንድምሽ ፍቅር ይዞታል። ስልክ ለማናገር እኮ ከቤት ወጣ። ምን አገባህ? ሲራክ ምን ነው የተፈጠረ ችግር አለ? አንተ ልጠይቅህ እንጂ ጥራት የጎደላቸው የግንባታ እቃዎች እኛ ሳይት ላይ ምን ይሰራሉ? ለማን ነው የምትደውለው? አብሮኝ የሚሰራ አንድ ልጅ አለ። ሄሎ ኩራባቸው፣ ምንድን ነው እየሰማሁት ያለው ነገር? እሺ ምን አልክ? ኧረ እባክህ አጠገባችን ያለው ሳይት ነው የተያዘው። ኧረ አይደለም፣ ለዛውም እርግጠኛ ሆነው ነበር ደውሎ የነገሩ። በቃ እሺ፣ አንተ ወደ ውስጥ ግባ፣ እኔ ሁኔታውን አጣርቼ እመጣለሁ። እሺ፣ ግን በምንም ተአምር ይሄ ወሬ እኛ እንዳይወክል ተጠንቀቅ። አታስብ፣ እንደዚህ አይነት ችግር ውስጥ ነው። አንተ ወደ ውስጥ ግባ፣ እኔ አጣርቼ እመጣለሁ። ሲራክስ ለአስቸኳይ ስራ ተፈልጎ ሄዶ በሰላም? ምን ነው ሳይነግረኝ ሄደ? አረ በሰላም ነው፣ አሁን ይመለሳል። የሚያቆየው ስራ አይደለም። እሺ ይሁና። ትንሽ ለነገ ማድረስ ያለብኝ ስራ አለ። በቃ አንቺ አረፍ በይ፣ እኔ ልግባ። በልሽ አረፍ ልበል። እና አንቺ ካልሆንሽ ይህን ስራ ማን ሊሰራ ይችላል? አይ ወንድሜ፣ ይሄኔ በእንቅልፍ ልብ ስለኸው ይሆናላ። እርግጠኛ ነኝ ይህን ስራ ነው ያልሰራሁት። እዚህ ቤት እኮ በዚህ ሙያ ያለ ነው እኔ እናንተ ብቻ ነን። መክሊት፣ መቼስ እሷ ትሰራዋለሽ ብለሽ ጠርጥረሻት አይደለም? አረ አይደለም፣ ማታ ስላልተኛች ምናልባት ክፍል የገባ ሰው ካለ ካወቀች ብዬ እኮ ነው።
አረፍ ይሰርሳል። ሌሊት እዚህ ክፍል የገባ ሰው አለ እንዴ? አይ የለም። እርግጠኛ ነሽ? እኔ ገብቼ ነበር። ማለት ወንድሜ ክፍል ምን ልትሆኚ? በሩ ክፍት ሆኖ ሳየው ልዘጋው ስመጣ ወረቀቶች ተበታትነው ነበር። እሱን ላነሳ ስል ገባው። ምን አይነት ንቀት ነው አንቺ በተኛበት ክፍሉ መግባትሽ? ንድፉን የሳለው ማን ነው? እኔ ነኝ። ይሄ ወረቀት ስንት እንደሚያወጣ ታውቂያለሽ? ብታውቂ ኖሮ በዘቀጣ አእምሮሽ እዚህ ላይ ባልሞነጫጨርሽ ነበር። እሺ ጥባሽ ሂዱት። ሰመኛለሽ? አንቺ ነሽ ደግሞ ይሄን ሁላ ነገር እያመጣሽ እንትን የምትይኝ። ወስኝ ስልሽ አልወስም ብለሽ ነው። እሺ የምታረጋትን አርጋት። ወጪ ከዚህ ስታስጠላ። ሰላም ሰላም። አቤት ወንድሜ። ጥራታችን ቆሻሻ። መክሊት መክሊት፣ ምን ሆነሃል ሆሜ? አቤት። ማን ኪብሎሽ ነው ልብሴን የተኮሽው? ምን ይዘጋሻል? ተናገሪያ። ይቅርታ ውጭ ተጨማዱ ስላየኩት። እኔ አንቺ የነካሽው ልብስ የምለብስ ይመስልሻል? ሰምኛለሽ? አሁን ይሄንን ልብስ እንዳለ ብለው እንደሊጠባቸውሽ። ናሆሚ በቃ ተረጋጋ። ልጅቷማ እኮ ያማታል፣ በደህናው አይደለም። ቆይ እሺ ብለሽ ለምንድን ነው የማናሰናብታት? አይ የትም አትሄድም። ባይሆን እኔ ያናግራታለሁ። ቆይ ሁሌ ተነግሯት ይቻላል ወይ? በዚህ ከቀጠለሽ በእጄ ጦስ ነው የምትሆነው። ጥጋበኛ ትመስላለች። ቦታዋን አታውቅም እንጂ ጥጋበኝነቷን እንኳን ወድጄ እላታለሁ። ጥጋበኛ ከሆነችማ አንቺንም ማዘዙ አይቀርም። ዝም በይ ልጄ። ይሄንን ነገር ስንቴ ነው የተናገርኩት? የዚህ ቤት ሰዎች ሰው የሚላቸውን አይሰሙም። ስለዚህ አፍሽን አታበላሽ። ያው ሰራተኞች እኛን ስራ ያግዙናል እንጂ ከኛ እኩል ናቸው የሚል አመለካከት ነው ያለኝ። አንዳንዶች አሉ እንጂ የመጡበትን ረስተው ሰውን እንደውሻ የሚያደርጉ። ኦፍ ኮርስ እኔም ስናደድ ልሳደብ ወይም ደግሞ ልማታም እችላለሁ፣ ግን ደግሞ ንዴቴን መቆጣጠር ስለማልችል ብቻ ነው። ጥሩ ሳቤ ነው ያለሽ። እና ስራሽ ምንድነው? ተማሪ ነበርኩ፣ በቅርቡ ነው ያጠናቀቅኩት። እና በምን ተመረቅሽ? በኮንስትራክሽን ማኔጅመንት። ቤተሰባችሁ እንዳለ በግንባታ ስራ ላይ እንሰማራው። ወንድምሽም እሱ ነው የሚሰራው? አዎ። አንቺስ? በትምህርቱ አልገፋውበትም። ቀጥታ ወደ አረብ ሀገር ነው የሄድኩት። እና እዛ የቤት ሰራተኛ ነበርሻ? እንደዛ ነበር የምሰራው። ወንድሜ እየለመደ ነዋ። ምን? ሴት አይወድም፣ በተለይ ደግሞ ሰራተኛ። ትላንትና አንቺን በስርዓት ሲያወራሽ ስላየሁ ነው። ወንድምሽ ከጠበቅኩት በላይ ትምህርት ነው። አዎ ልክ ነሽ። እሺ እባክሽ ብለሽ ደግሞ ወንድሜ ክፍል ውስጥ መግባት ጀመርሽ። ይኸውልሽ የወንድሜ ልብስ ከኔ በቀር ማንም ሰው ነክቶት አያውቅም። እሺ በጣም ይቅርታ ስላላወቅኩኝ። አንቺ ሁሌም አታውቂ፣ ሁልጊዜ ይቅርታ ይደረግልሻል አይደል? በነገራችን ላይ ሽንኩርት አልወድም። እስቲ ቅመሹ። ለማንኛውም ተጠንቀቂ፣ ጥጋብሽን በረድ አድርጊው። ማለቴ መኖር ከፈለግሽ። የትናንቱን ጉዳይ ከምን አድርገህ አንተ ውሻ እንዴት እንዲህ ታደርጋለህ? በሰዓቱ ስህተት ስለመሰለኝ ነው እንደዛ ያደረኩት። በእናታችሁ ይቅርታ አድርጉኝ፣ በፈጠራችሁ። ለፖሊሶቹም ስህተት እንደሆነ ሄጄ ይናገራለሁ። እሱንማ ትናገራታለህ። እንዴት በልብህ አትጓዝም? ለነገሩ ምን ልብ አለህ? ለማንኛውም ለጥፋት ተገቢውን ቅጣት ታገኛታለህ። ባረ ተራውሪ ነው። ከኛው ሳይት ጋር የሚያገናኘው ነገር የለም። እሺ እንደዛ ከሆነ መልካም። ጆማይ እሺ ካራሽ ብዬ እኮ ነው። በነፃነት አላወራንም ማለት? አዎ ያቺ ተንከሲስ መች ታስወራን ነው። ቆይ ግን ምንድን ነው ያጋጫችሁ? ድሮም ጀምሮ እንዲህ ነበረ። አሁን ደግሞ ሲራክ ለንብረቱ እንደቀረባት ካወቀች በኋላ የባሰ ጠምዳኛለች። አይዞሽ እማዬ፣
መቼም ቢሆን እኔ አጠገብሽ እያለሁ አንገትሽን አትደፊ። አሁን ምኑን ከምኑ ልታደርጊው ነው? ያ ወንድምሽ ሲንከረፈፍ ሁሉንም ነገር አበላሽቶታል። እሷ ለወንድሟ ከነገረችው ሁሉም ነገር ያበቃለታል። እማዬ ቅድም እኮ ስለዚህ ነገር አውርተን የዘጋን መስሎኝ። ምኑ ነው የሚዘጋው ልጄ? አሁን እኮ ባዶ እጃችንን ነን። አስበሽዋል ከዚህ ቤት ብንወጣ የሚፈጠረው ነገር? እማ ለምን አትሰሚኝም? ለምንድን ነው ከዚህ ቤት የምንወጣው? ብንወጣም የድሮ ቤታችን አለ እንዴ? እሱንስ ወንድምሽ ከሸጠው ቆየ። በእነሱ ፊት ለጉራ ብዬ ነው እንዳለ ማወራው። ተሽጧል? ምን ማለት ነው? አልገባኝም። ለምንድን የተሸጠው? አንቺ ውጪ እንደሄድሽ ከወንድምሽ ጋር ትልቅ ችግር ውስጥ ገብተን ነበር። ቆየ እሱ ስራስ? በሰዓቱ ስራው ቦታው በተነሳው ጸብ ተሳትፈሃል ተብሎ ታስሮ ነበር። ከስራም ተባሮ ነበር። ይሄ የማይረባ ሲንቀለቀል የማይሆን ነገር ውስጥ ገብቶ ነው የሚሆነው። እሺ ከዛስ ምን ሆነ? ከዛ በምን መንገድ እንደሆነ ባላቅም ከሰላም ጋር ተዋውቆ እኔንም ይሄን የመሰለ ቤት ውስጥ አስገባኝ። ይሁን እስቲ ዋናው እናንተ ደህና ሆናችሁ ነው። እንኪን ምን ላድርገው? ሱስ የሚያዝዝ መጥፎ ድራግ ነው እንዴ? እና ይሄን ምን ላድርገው? ጧት ሰላም ከምትጠጣ ፈሳሽ ነገር ጋር ጨምረሽ ትሰጫታለሽ። እንዳውም ጧት ለጤንነት ብለው አጠጣለች። አግኝተሽኛል እማዬ። በቃ አንቺም ረፍት አድርጊ፣ እኔም ትንሽ ልረፍ። እሺ እማዬ። ተመችቶሻል? እባክሽ የኩሽናውን እኮ ስላስጨረስኩኝ ነው። እና እኔ ምን አገባኝ? ይሄ ቦታ ላንቺ አልተፈቀደልሽም። ገባሽ? አዎ ገብቶኛል። በውጪ አሁን ከዚህ ልጣጭ። ምን ትመስላለሽ? እባካችሁ ማትረባ። እንዴት አደሩ ወይዘሮ ምሸት? ምን ነው በር ማንኳኳትም ቀረ እንዴ? በጣም ይቅርታ፣ በጣም ቻኩዬ ስለነበር ነው። ናሆም ቤት ይኖር ይሆን? አሁን ወጣ። ደውለሽ ስልኩ አይሰራም። ምናልባት ቢሮ ሄዶ ይሆናል። ለስራ ጉዳይ ከሆነ ያው ሲራክ መጥቷል። ለሱ መንገር ትችያለሽ፣ እሱ ይነግርልሻል። ሲራክ አንተንም እየፈለኩ ነበር። ምንድነው የተፈጠረ ችግር አለ? አንተ ያስከው ሳይት ላይ በጥራጉለት ክስ ቀርቦብናል። ዝም ብሎ ወሬ ነው እባክሽ። አጣርቻለሁ። እኔ ወሬ አይደለም። እኔ እኮ ከጣቢያ ተደውሎልኝ ነው። እመቤት ከባለቤቱ በላይ ያወቀ ቡዳ ነው። ካላመንሽ ደውለሽ ጠይቂ። ሄሎ አለቃ፣ የክሱ ነገር እንዴት እየሄደ ነው? ለምን ክስ ነው የምታወራው? ማለት ተነስቷል። እሺ በቃ ምን ነው ደነገጥሽ? በጣም ይቅርታ አቶ ሲራክ፣ ደንግጬ ስለነበር ሳላጣራ ነው የመጣሁት። አይ ችግር የለውም አታስቢ። መቸኮል ከጥቅሙ ጉዳቱ ያመዝናል። አዎ ልክ ነህ። ምን ነው ትንሽ አትጫወችም እንዴ? አይ በቃ እኔ ልሂድ፣ እቸኩላለሁ። በቃ እንግዲህ አትጥፊ። የኔ ልጅ ልጅን ተጠንቀቃት። እሺ ወይ በቃ እሺ። ምን ነው? ይሄ እኮ ብልግና ነው። ይሄ ብልግና አይደለም፣ ተፈጥሮ ነው። ቢሆንም ያለ ቦታው ብልግና ነው።